ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ከሀገር ቤት በሚኒያፖሊስ ውጥረቱ የተካረረባቸው የአሜሪካው ፕሬዚደንት ዶናልድ ትራምፕ የዋይት ሃውስ ቤተ መንግሥታቸውን ከ6 ዓመቷ የልጃቸው ልጅና ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ጋር በተነሱት ፎቶ ማሸብረቃቸውን ወዲያም Russians did not view Putin as sacral but rather as eternal መባሉን ሩሲያ በፑቲንና በዘለንስኪ መካከል ውይይት ይደረግ ዘንድ መዘጋጀቷን ግን ደግሞ ያ የሚሆነው የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ወደ ሞስኮው የሚጓዙ ከሆነ ብቻ እንደሆነ ማስረገጧን ይሄ ደግሞ ዶሮን ሲያታልሏት በመጫኛ ጣሏትን አሊያም የማይመስል ልብ ያቆስል ይሉትን ያስታውሷል። ያንን ስትል ይፋ አውጥታለች። አሜሪካ በኪውባም የመንግሥት ለውጥ ስሌት መቀመሯንና ወዲያም ከመካከለኛው ምስራቅ ቀጠናና ከሌሎች የዓለም ክፍሎች ያገኘኋቸውን በርካታና አዲስ መረጃዎች ይዣለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ብርሌ ከነቃ አይሆንም ዕቃ አይሏል አበው። በቬኔዙዌላ ገብታ የሀገሪቱን ፕሬዚደንት ኒኮላስ ማዱሮን ከነባለቤታቸው ወይም ምሽታቸው በሰንሰለት ጠርቃ ወደሚጠሏት የአሜሪካ ምድር ያጋዘቻቸው ራሷ አሜሪካ በቬኔዙዌላም ብቻ የምታበቃ አልሆነችም ነው የሚባለው። የማታ ቆሻሻ ከመንካቱ የማነካካቱ ይሉትን ዋሽንግተን በዚያ የደቡብ አሜሪካ ቀጠና የያዘውን አቋም አሳይተውበታል። ያውም አሜሪካ አሁንም በኩባም የመንግሥት ለውጥ ማድረግን አስልታለች ሲል ያሳያል። አሜሪካ በሀገራት የውስጥ ጉዳይ ጣልቃ እየገባች ያላማራትን በተለይም አምባገነንና ለእርሷ አቤት ወዴት ሰጥለጥ የማይሉትን አይነት ፖለቲከኛ ያሏቸውን ሀገሮች መሪዎቹን እንደ ገበጣ ጠጠርስ እየለዋወጠች ትጫወትባቸዋለች ይባላል። ያንን ስሌቷን ወይም ቀመሯን የጀመረችው ደግሞ አሜሪካ ከአውሮፓኑ 1850ዎቹ አጋማሽ በኋላ ነው ይባላል። አሜሪካ በየትኛውም ሀገር የውስጥ ጉዳይ ጣልቃ ገብታ መንግስትን የመለወጥ ስሌት ትቀምራለች ይሏታል። እንቀጥል። ትናንት በአሜሪካ ሴኔት ስብሰባ ላይ የተገኙት የሀገሪቱ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቃል በቃል ይህንን ያሉት I think we would like to see the region there change framing it a beneficial development for the United States of America. አሜሪካን በሚጠቅም መልኩ ወይም ለአሜሪካ ስጋት በማይጋርጥ መልኩ የተቃኘ ፖለቲካ ወይም ደግሞ መሪ ያለበት ሀገር ለማድረግ ያሻትን ትሰራለች። እጀ ረዥም ነች ይሏታል አሜሪካ። መንግስትን አንዱን ከአንዱ ጋር ብድግ አድርጋ ይሄ ነው የሚሆነው ይሄ አንተ አይደለህም የማለት ስሌት ካሰላች ዘመናት ተቆጥረዋል ነው የሚባለው። ከዛፍ ስር የገደለ ሁሌም ዛፍ ስር ቆሞ ይጠብቃል ይሉትን መሆኑ ነው። በዚህ ወቅት የትራምፕ አስተዳደር በሚኒያፖሊስ ግዛት ውጥረቱ ክፉኛ ተካሮበታል ነው የሚባለው። ትራምፕ ታዲያ ለሚኒያፖሊስ ግዛት ድብልቅልቅ የህዝብ ተቃውሞ ከንቲባውን ከሰው ይህንን ብለዋቸዋል። ተጠንቀቅ፣ በእሳት አትጫወት ብለዋቸዋል ነው የተባለው። የሚኒያፖሊሱ ከንቲባ ጃኮብ ፍሬይ በእሳት አትጫወት ሲሉ ደግመውና ደጋግመው አስጠንቅቀዋቸዋል። ትራምፕ እንኳን ዘንቦብሽ እንደውም ጤዛነሽን ሆነዋል የሚባልላቸው ሰው ዶናልድ ትራምፕ ከውጭው በግሪንላንድና በኢራን ጉዳይ ነገር ገብቷቸው ሲያልጎመጉሙ ዛሬ በሀገር ቤት ደግሞ በሚኒያፖሊስ የስደተኞች ጉዳይ ሌላ ዱብዳ ወርዶባቸዋል ይሏቸዋል። ቢሆንም ግን በትራምፕ ዘንድ ሁሉም ተልባ ቢንጫጫ በአንድ ሙቀጫን አሊያም የሽሮ ድንፋታ አንድ እንጀራ እስኪቀርብ ድረስ ነው ይሉትና ይሏቸዋል። ጭጭ ምጭጭ ይሄ ነው ጉዳዩ። የወታደሮቻቸውን ጡንቻ ከዘረጉት ያለ እርሳቸው የሚሰበስበው የለምና ነው።
በልበለው ካሉ የጦር ኃይላቸው የሚሰራውን ያውቃል። ትራምፕ አደርጉት አሳዩትና አሰሙት የለምን ሆነው ዛሬ ደግሞ በዋይት ሃውስ ቤተ መንግሥታቸው ቅንጡ ክፍል ከልጅ ልጃቸው የ6 ዓመቷ ታዳጊ ሕፃንና ከሩሲያው ፕሬዚዳንት ቭላዲሚሮቪች ፑቲን ጋር የተነሱትን ፎቶ ሰቅለውበታል ነው የተባለው። በአሜሪካ ታሪክ ከባራክ ሁሴን ኦባማ ዘመን ጀምሮ ክፉኛ በጥላቻ ዓይን የሚታዩትን ሰው የፑቲንን ፎቶ በቤተ መንግሥታቸው ግድግዳ የመስቀላቸው ነገር ለዚያች አገር ፖለቲከኞች ቢሉ ታዛቢዎች ሁሉ የሰባይ ነገር ፍሪዳ ሆኖላቸዋል ነው የሚባለው። የሩሲያው ፕሬዚደንት የቭላዲሚር ፑቲን ፎቶ በዚያ የዋይት ሃውስ ሰገነት የመሰቀሉ ነገር በአውሮፓኑ ዘንድ የበረታ ትችትን አስነስቷልም ጥርጣሬንም ነው የተባለው። ለወትሮም ትራምፕ ለሩሲያ ይሰራሉ ሲባሉ ያልነበሩትን ያህል ዛሬ ደግሞ እንደ ልዩና ምርጥ ወዳጃቸው ፎቶአቸውን በቤተ መንግሥቱ ሰገነት የመስቀላቸው ነገር አሃ ይሄም አለ እንዴ ሲሉ የአውሮፓ መንግሥታት እንዲያውቁ ተመትሞ አድርጓቸዋል። የኤስቶኒያው ፕሬዚደንት አሉ if it is true that the United States of America president considers it appropriate to hang on the White House wall a photo of the greatest war criminal of the 21st century, then just unsustainable peace will have to wait. ጉዳዩ በአማርኛ አሽሙር ቢሆን ኖሮ ምን ፑቲን ብቻ ነው ዋናው ጠላታችን ለካና አንተ ነህ የሚል ነው። ባጭር አገላለጥ የትራምፕና የፑቲን ፎቶ ባለፈው የአላስካ ግዛት አንኮሬጅ የተነሱት መሆኑም ነው የተገለጠው። በዚያ የሁለቱ ሀገራት ፕሬዚደንቶች የአንኮሬጅ ውይይት ታዲያ ትራምፕ ቀዩን ምንጣፍ አስነጥፈውና ምድሪቱን በጣም አስውበው ነው የተቀበሏቸው ነው የሚባለው። እኛን የ73 ዓመቱን በዩክሬን ጦርነት የጦር ወንጀል ሰርተዋል በሚል የሚጠለጠሉትን የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን በአውሮፓኑ ዘንድ ያንን ያህል ክፉኛ ጨካኝ ተደርገው የሚሳሉት የሩሲያው ፕሬዚደንት ቭላዲሚር ፑቲን ግን በሩሲያኑ ዘንድ የሚወደዱ ሰው ናቸው የሚሏቸዋል። ገሚሶቹ ደግሞ ፑቲንን እንደ ቅዱስና ዘላለማዊ እንዳያዋቸው የሚል መረጃም ወጥቷል። ዛሬ የተሰማው ሌላው ጉዳይ ደግሞ ሩሲያ የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪን በሞስኮው ተቀብላ ለማስተናገድ ግብዣ ማቅረቧ ነው። We will guarantee his safety, Kremlin says. Moscow ready to host Zelensky for talks with Putin. ጉዳዩ ዝምታን የሚያስመርጥ ነው የሚያሉ ብዙዎች ናቸው። እውን 4 ዓመት ሊደፍኑ ከአንድ ወር ጊዜ ብቻ ያነሰ የጦርነት እሳት ውስጥ የቆዩት የሁለቱ ሀገራት መሪዎች ፑቲንና ዘለንስኪ ለዚያውም ዘለንስኪ ክሬምሊን ድረስ ተጉዘውላቸው ምን ሊያደርጓቸው? እውነት እቅፍ ድግፍ አድርገው እንደ አንድ ወንድም ወይም ደግሞ እንደ አንድ የወዳጅ ሀገር መሪ ተንከባክበው ተቀብለው አስተናግደው ሊመልሷቸው ወይስ በዚሁ ጥያቄ ላይ የቆመ ጉዳይ ነው? ዘለንስኪ ክሬምሊን ቤተ መንግሥት ገቡ ማለት በዚህ ዘመን ዓለማችን ላይ የተለየና የማይደገም አስደንጋጭም ትንግርታዊ ዜናም ነው። ዘለንስኪን ያገኙ ማለት በክሬምሊን ፑቲን ድፍን የአውሮፓን መንግሥታት እጃቸውን ያዙ ማለት ነው ያሉትም ብዙዎች ናቸው። ለምን የአውሮፓ መንግሥታት የጦር መሳሪያቸውን ቢሉ ገንዘባቸውን ምላሳቸውን ሳይቀር በዘለንስኪ ዘርግተውታል። ያንን አድርገዋል። ስለዚህ የበቀል ምላሻቸው በአንድ ዘለንስኪ ባያበቃም እንኳን እኛን የዩክሬኑን ፕሬዚደንት አገኙ ማለት የሩሲያው ፕሬዚደንት ፑቲን ምን ሊሆን ይችላል? ተነጋግረው ዘለንስኪን ወደ ኪየቭ መልሰው በዚህ ጉዳይ አልተስማማንምና በጦርነታችን እንቀጥል ሊባባሉ ነው? እንዴት? ምን ይሆን? ብቻ ግን ስለ ጸጥታቸውና ሰላማቸው ዋስትና እንሰጣለን። ማንም ዝንባቸውን እሺ አይለው። ዘለንስኪ እዚህ ክሬምሊን ይምጡ። ያ የማይሆን ከሆነ ግን ከሩሲያው ፕሬዚደንት ፑቲን ጋር መገናኘትና መነጋገር ብሎ ነገር የውሃ ሽታ ነው፣ አይገኝም። ያስጣሉት የናጡት ጉዳይ ነው ብለዋል።
በቀጥታ ወደ መካከለኛው ምስራቅ ቀጠና ምድር እንጓዛለን። አሜሪካና 40 የአጋር አባር ሀገራት በኢራን የኒውክሌርና የባላስቲክ ሚሳይል ጉዳይ ያተኮረ ሲምፖዚየም ማድረጋቸው ሲገለጥ፣ ኢራን ደግሞ በወገኗ ከአሜሪካና እስራኤል ጋር በሦስተኛው ምዕራፍ የጦርነት ዝግጅት ውስጥ መግባቷን አስታውቃለች። እነዚያ 40 ሀገራት ከአሜሪካ ጋር ሲምፖዚየሙን ያካሄዱት በፕራግ ነው። ፕራግ ውስጥ ተሰባስበው በዶለቱት መሠረት የመንግስታቱ ድርጅት የጸጥታው ምክር ቤት በኢራን ላይ የጣለውን ማዕቀብ ተፈጻሚ ያደርገው ዘንድ አበክረው ተደማድመዋል። ኢራንን ይሄ ይሁንብሽ ሲሉ ወስነውባታል ነው የተባለው። ከዚህ ይወጣል ግን አሜሪካ በኢራን ላይ ማዕቀብ ጣለች፣ ከሰሰች፣ ወቀሰች። ከዚህ በኋላ ምን ሊመጣ ሲሉ ያሳዩትን ብዙዎች ናቸው። እንዴት ቢሉ ደግሞ ለግዳይ የጦር መሳሪያ አንስተው ኢራንን ከበው ሊውጡና ሊሰለቅጧት ተዘጋጅተው የለም ወይ ትራምፕ? ምንድነው ክስና ወቀሳ ማቅረብ ምን ያደርጋል? ከተጣሉስ ወዲያ አስታርቁኝ ምንድነው? ምን ማለት ነው ሲሉ እየመነዛዘሩ ያወጡባቸው ብዙዎች ናቸው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራንን ለመምታት የጦር አውሮፕላን ጫይ መርከቦቻቸውን ቢሉ ሌሎች መርከቦቻቸውን አሳጅበው በዚያ በፋርስ ባህር ወይም በፐርሺያን ጋልፍና በህንድ ውቅያኖስ በኩል የጦር ኃይላቸውን አቅርበዋል። በኢራን ላይ አሁን የተከፈተ መቃብር ያህል አስፈሪ የሆነ ወቅታዊ ችግር ነው ያለው። አሜሪካና እስራኤል በምንም ተአምር ኢራንን አይምሯትም፣ አልፏትም። ሊመቷት ተዘጋጅተዋል። ነገር ግን ኢራን በተደጋጋሚ አስጠንቅቃለች። ዛሬም ያንኑ ደግመዋለች። ውርድ ከራሴ እናንተ በጦር ኃይላችሁ ብትተማመኑ ሁለቴ ለሚመታኝ አንዴ መሰንዘሬና ማግኘት አይቀርም። በዓለም ትዝብት መረብ አትውደቁ፣ ጉድ ትሆናላችሁ ስትል ኢራን ለከፋ የበቀል ምላሽ ተዘጋጅታለች። ኢራን ቬኔዙዌላን አይደለሁም ኢራን ነኝ፣ ወይም ሌላ አገር አይደለሁም ኢራን ነኝ፣ ምንም ብቀጥን ጠጅ ነኝ አለ እንደተባለው መጠጥ ኢራን በከፍተኛ ደረጃ የተደራጀና የተቀናጀ የጦር ኃይል ከዘመናዊ ስልትና ስልጠና ጋር የተካነ ኃይሏን አዘጋጅታ አድፍጣለች። በባህር ቢሉ በአየር፣ በየብስ ቢሉ ከርቀት ቢሉ ከቅርበት ጥንቅቅ ብላ ተዘጋጅታለች። አሜሪካና እስራኤልን ብቻ የምትጠብቀው ያንዲት ጭረት ጥቃት ነው። ከዚያ በኋላ በቀጥታ የምወስደው እርምጃ እስራኤል ላይ ነው ብላለች። በኢላማ ቀለበቷ ውስጥ አስገብታታለች። ከዚያም ውጪ ይላሉ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዛሬ በሰጡት መግለጫ የለም እኛ ያየነው ኢራንን ለመምታት መቻላችንን መዘጋጀታችንን ነው። ነገር ግን በመካከለኛው ምስራቅ ቀጠና ምድር ያሉ የአሜሪካ ኃይሎች በሙሉ በኢራን ሚሳይሎች የኢላማ ቀለበት ውስጥ ናቸው፣ ማንም ሊያመልጥ አይችልም ሲሉ አስጠንቅቀዋል። ይህንንም ማወቅ አንድ ነገር ነው። የአሜሪካ ባለስልጣናት በተለይም የትራምፕ አስተዳደር የኢራንን የኒውክሌር ጦር መሳሪያ አሁንም ያንን መሳሪያ የመያዝ መሻቷን ከንቱ አስቀረዋለሁ፣ ተለብሰው የላት ትከናነበው አማራትን አደርጋታለሁ፣ ያንን ትሆናለች። ኢራን የበለል መቅረቷ ነው። ምን ነው ብትመክሯት ሲሉ በሳውዲ አረቢያም በቱርክም በሌሎች ሀገራትም አስመክረዋል። ነገር ግን ኢራን የሉዓላዊነትና የክብር ጉዳይ በሆነብኝ ነገር አትምጡ፣ ማሸማገል አያስፈልግም ነው ያለችው። በራሷ የምትተማመንበት የተዋጣ የጦር ኃይልና የጦር መሳሪያ እንዳላት ይነገራል። ኢራን ገሚሶቹ የፖለቲካው ዘርፍ ተንታኞችና ታዛቢዎቹ ወዲያም የወታደራዊ ተንታኞቹም የለም አሜሪካና እስራኤል ኢራንን እያሰቧት ነው፣ እያዘናጓት ነው፣ ከቶ የምን ድርድር ነው ከዚህ በኋላ? ኢራን ዩራኒየም ማብላላቷን ታቆም ዘንድ
የባለስቲክና የሌሎች የጦር መሳሪያዎቿንም በሙሉ ታስወግድ ዘንድ የኒውክሌር ጦር መሳሪያዎቿንም ታስወግድ ዘንድ አሜሪካና እስራኤል ስለፈለጉ ብቻ ኢራን ያን ታደርጋለች ተብሎ አይታሰብም። ኢራን የራሷ ሀገር፣ የራሷ መመሪያ ያላት፣ የራሷ አቋም፣ የራሷ ግብ ያላት ሀገር ናት። ማንም ኢራንን እጇን ጠምዝዞ በማሳይሽ መንገድ ሂጂ ሊላት አይችልም። እንተያያለን፣ ያንን ቀና አምጣው፣ ያንን ቀና አርገው ስትል ኢራን ዛሬም በጥብቅ አስጠንቅቃለች። የዓለማችን ገሃዳዊ ሐቅ ከሰላም ይልቅ ጦርነትን ያስቀደመና ሚዛኑ የደፋበት፣ ከእውነት ይልቅ ውሸትና እብሪት ትዕቢት ገንፍሎ የፈሰሰበት፣ ከመልካም ይልቅ ጥፋትና ክፋት የሞላበት፣ ከሰላም ይልቅ ጦርነትና ብጥብጥ የተመረጠ የሚመስልበት ገሃዳዊ ሐቋ ይሄ ሆኗል። ወዲህ ዓለም ከያዘችው የሕዝብ ቁጥር አንጻር ነዋሪው በዝቶባታል፣ ከምትችለው በላይ ሆኖባታል፣ በእጥፍ አድጎ ጨምሮባታል። 4 ቢሊዮን ሕዝብ መያዝ ሲገባት አሁን ከ8 ቢሊዮን በላይ ሆኗል የምድሩ ነዋሪ የሰው ልጅ በበኩሉ ለሚኖርባት ምድር የጥፋት ወጥመድና እሳት ሰደድ ሲለቅባት ይታያል። ይኸው የአየር ንብረት ለውጡ ቢሉ የጎርፉና የውሃ መጥለቅለቁ የድርቁና የሰደድ እሳቱ ጉዳይ የበረታው በገዛ የዓለም ነዋሪው የሰው ልጅ አይደለም ወይ? እንዴት ለአኗኗሩ ቅጥና ገደባ ያበጅለትም ቢባል ቢመከር ቢነገር በተመራማሪዎቹ ወይም በሳይንቲስቶቹ ብዙ ጊዜ ቢለፈፍ ከምንም አልተቆጠረም። ዓለም አጥፊዋ የሰው ልጅ ሆኗል። የጦርነትን ስሌት ሲቀምር የሰው ልጅ ነው። አጥፊ የጦር መሳሪያዎችን ሲሰራ የሰው ልጅ ነው። የተፈጥሮ ሀብቱን ላስ ሙጥጥ አድርጎ በመጥረቢያና በእሳት የሚያወድመው ይኸው የሰው ልጅ ነው። ዘር አዳም ምድር ለማና ቤት ትበል። ዓለም መድረሻ አጣች። እየበዛ እየተዋለደና ቁጥሩ እየጨመረ በሄደ ቁጥር የሰው ልጅ የሚልሰውና የሚቀምሰው ያጣ እየመሰለው የሚሞረከስበትን አልያም በጥላው የሚጠለልበትን ዛፍ እየቆረጠ ያነድለዋል። 1 ዓመት እንኳ ከዚያ ስፍራ ላይ አላባውን የአዝዕርት ዝርያ ሳይበላው ራሱን እየበላውና ዕድሜውን እያሳጠረው በተለያዩ በሽታዎች የሰው ዘር ክፉኛ ሲቆላና ሲሰቃይ ከዕድሜው እኩሌታ እንኳ ሳይደርስ ገና በጠዋቱ የሚቀጠፍበትና የሚቀጭበት ዘመን ሆኗል። ዓለም እዚህ ዘመን ላይ ደርሳለች። መፍትሄ የሌላቸው ተዛማጅና ተላላፊ በሽታዎች ባሻቸው ቅጽበት እንደ አቧራ የሚተሙባት፣ ለእነዚያ በሽታዎች መፍትሄ ያልተገኘላት ዓለም ይህን ሁሉ ጉዳጉድ ይዛለች። ለዚህ ሁሉ ክፉ ነገር መንስኤው የሰው ልጅ ነው ከተባለ ለመፍትሄውስ ከሰው ልጅ በላይ ማን ነበር ሲሉ የሚያሳዩት አሁንም ጥቂቶች ይሁኑ እንጂ አሉ። ሰው አኗኗሩን ቢያስተካክልና ለአኗኗሩ ቅጥ ቢያበጅለት ምድሪቱ ወይም ዓለም ለነዋሪዎቿ ዛሬም አታንስም ይሏታል። ገሚሱ በረሃብ አለንጋ ይቆላል። ገሚሱ ጠግቦ ያደርስበት አጥቶ፣ ገሚሱ ደግሞ ያንን እየቸበቸበ ለጦር መሳሪያና ለጥይት መግዣ ሲያውለው ይታያል። አረ የሰላም ያለህ የሚሉት ደግሞ በአንድ ፊት ተቀምጠው ያንጋጥጣሉ። እውን ሰላም በየትኛው መንገድ በየትኛው አገር ቢሄዱ ትገኛለች? ሰላም ውድ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።